አለቀ። ግባና አውጣው። ጨዋታ ለማሸነፍ አንድ አፍ በቂያችን ነው። ሰከንድ አፍ ኤፍሲ እንለያለን። እግዚአብሔርን እንዲህ ነው ምንችለው። ሊያም ሮዚነር ይችላል። አለቀ በቃ። ጆዋ ፔድሮ ማንም ከሱ ጋር ራሳችሁ እንዳታወዳድሩ ከዚህ አጥቂ ጋር አለቀ። ተቀይሮ ገብቶ ጎል አሲስት ባለፈው ያገባውን አይታችኋል። እኔ ለዚህኛው ቼልሲ ቃል የለኝም። አርሰናል ተዘጋጅ። አንድ ላይ ነው የምናየው። አንድ ላይ እንቀውጠዋለን። ተዘጋጅ። በሃይማኖታችሁ መላእክት ሲመጡ ታያላችሁ አይደለ? በቸልሲ በዛሬው ጨዋታ ላይ ጆዋ ፔድሮ መላእክት ሆኖ ነው የመጣልን። አቤት! እኔ ላይቭ ላይ ሆኜ ማለት ነው ቸልሲ ከምባክ ካረገ ጸጉሬን ላጫለው ይብዬ የለፈለፍኩ ነበረኩ። እኔ በቃ ምንም አልልም። በአሰላለፍ ምናምን ብስጭት ምናምን በቃ ለመድኩትና ተኩት። እነ ቤዳድ ይግባሊ ፈርስት ሃፍ ላይን አፕ አወጡ። ሰከንድ ሃፍ ፕሮፌሰር ላይን አፕን አወጣች። እንደተለመደው ከምባክ አረግን። የሚገርም ጨዋታ ወንድነን። እኔ እየወደድኩት ነው። እቺ ፕሮፌሰር እየተመቸችኝ ነው የሌለ እግዚአብሔር። በቃ ወኔው ብቻ አይታችኋል። ጨዋታ ላይ ወኔው ሲስቱ መሬት ይደበድባል። ሲያገቡ እንደ ህፃን ልጅ ሂዶ ሰው ላይ ይንጠለጠላል፣ ይንቦረቃል። በቃ ደስ ነው ያለኝ ዛሬ። ምክንያቱም ለምደነዋል። ፈርስት ሃፍ ቢዝነስ ይሰራል፣ ሰከንድ ሃፍ ሪል ፉትቦል። ፈርስት ሃፍ ቢዝነስ፣ ሰከንድ ሃፍ ሪል ፉትቦል። ስለ ጨዋታው ምን ተሰማችሁ እስቲ? ጆዋ ፔድሮ፣ ኤንዞ ወዳችኋለሁ። ፓልመር ዛሬ ሁለት ኳስ ያንደቀ ኳስ ሳተ። በሱ አልፈርድም ማርያምን። ለማንኛውም ስለ ጨዋታው ምን ተሰማችሁ? ኮሜንት ላይ ሀሳባችሁ ንገሩኝ። ከንቲባው ነኝ። መልካም አዳር። ሲጀምር ሃከር ነው። ሃከር ደግሞ ማለት ነው ሃክ እስኪያረግ ድረስ ነው። 45 ደቂቃ ፈጀበት ሃክ እስኪያረገው። ውስጥ ገባ። ከዛ ውስጡ ገባ። ዝብርቅርቅ አረገው። በቃ ይሆነ ዝብርቅርቅ ለማያ። እኔ አሁን ምንም አልልም። ለማያ አድርሱልኝ። ታቋታላችሁ የቼልሲ ደጋፊ። ለማያ አድርሱት ይሄን ቪዲዮ። በጣም አክባሪሽ ነኝ። ምንም አልወራም። እኔ በቃ አንቺ ትችያለሽ፣ እኔ አልችልም። እኔ አንችልም። ኦጂ ጋራ ላይቭ ላይ ሰከንድ ሃፍ ሊጀምር ሲል ጆዋ ፔድሮና ሌሎቹን ተጫዋቾች ያስገባል አለች። 3-2 ያልቃል ጨዋታው። እግዚአብሔርን የነበራችሁ ታውቁታላችሁ። 3-2 ያልቃል አለችን። እኔ ምን አልኳት? ፕራይም ሮላንዶ፣ ፕራይም ሃዛርድ እና ፕራይም ሜሲ ቢገቡ አናሸንፋቸውም። እነሱ ሌቭል 10 ሀራም ፉትቦል ነው የሚጫወቱት አልኳት። ለካ እሷ ነች የምታውቀው። እውነት አንቺ ምን አይነት ሰው ነሽ ግን እንዴ? ነው ወይስ ቀድመሽ አይተሽዋል? እሺ ነገ ምንድን ነው መሆኑ ንገሪኝ። እኔ ነገ ምን እንደምሆን አንቺ ትችያለሽ። በፈጣሪ ስም የሆነ ከምር የሆነ ነገር ታይቷታል። እርግጠኛ ሆና ነበር ስትወሬ ነበር። ይሄው ጸቡን ፓርት ራሱ ሳይታያት የጸቡ ራሱ ታይቷታል መሰለኝ። ፓልመርን ግን አክብሬዋለሁ። ታውቃለህ፣ ቆሞ አይቷቸው ማለት ልክ ጸቡ ሲረጋጋ ሄዶ ለዳኛው እንትና ብሎ ሁሉንም ነገር ነግሮ በቀይ ፎፋና አንተ ምን አመጣጡ ግን ምንድን ነበር? የአዳማ ትሮሪ በስመ አብ ፔድሮ ኔቶ ማለት ነው 100 ነበረ፣ ሌቭል 100 ደርሶ ነበር። ንዴቱ በአንድ ጊዜ 0 ሲያዩ አመጣጡ ያ ምንድን ነው የሚያክለው? ጆዋ ፔድሮ ግን ማለት ከምር በቃ ለካ ይጣላል። እናንተ እሱ ራሱ ዱርዬ ትችላላችሁ። ቃል የለኝም። ችለው ብራዘር ፍሮም አናዘር ማዘር ችለው ወንድም ጥላ አረግራት አካባቢ ባል ችለው ካምፓኒ ዝም ብሎ ጀመሩ። እንዴ ደግሞ አባል እየሰጡ መለጥለት የማርያም መንገድ እየሰጡ መለጥለት ለወያለው ማስተካከል ደውል ነው እኮ ተመችቶኛል እኮ ለማክሰኞ እኮ ያበደ እኮ ነው። አረ ችለው ይመቾት። አረ ጉዴ ችለው ምንድን ነው የሰራኸው እንዴ? ምንድን ነው የሰራኸው? አቤት ረፍት ሰዓት አለመለፍለፌ ሲጠብቀኝ ምንድን ነው ያረከው? ከመቼው ነው ደበላለከው ነገሩን እንዳለ እዴ? እሺ ስሎት ታይም አንግማን ሰዓትሽን በስትክክል የተጠቀምሽበት። በቃ በስትክክል ቦታው ላይ በስነ ስርዓት ነው የሰራኸው እንዴ? በቃ ቀኑ ምናምን ጸዴ ነው። ቼልሲም ተሸንፋ ምናምን ብዬ እኮ ነው ወዬ ልል እኮ ነው። በቃ የራሴን ክለብ ላረግ እኮ ነው። ባለቀ ሰደው ይሚ በቃ ወራጅ ቀጠናውን አወረድሽው እንዴ? አረ እንደዚህ አይደረግም። እውነት እንደዚህ አይደረግም። በስመ አብ ዋት ኤ ካምባክ አረ ይመቻችሁ። በቃ ድሮም በሰዓታችሁ ድርድር አታውቁም። አይነት ቲም ነው ያለኝ። በቃ ምን አይነት ቼልሲ ነው ያየነው? በስመ አብ ምን አይነት ካምባክ ነው ያደረግነው? በቃ እንችላለን። ቼልሲ ማለት ይሄ ነው። እሺ በቃ ስለሚቻል ነው። ኤንዞ በቃ ቴንኪው፣ ሁላችሁም ትችላላችሁ። በቃ እኔ ምንም ማለት አልችልም። ቼልሲ 3 ዌስትሃም 2 ማለት ካምባክ፣ የሚገርም ካምባክ
ሌም ሮዚኔር የምትባዩ ሰውዬ ማለት ድፍረትሽን ሳላደንቅልሽ አላልፍም። ፕሪሚየር ሊግን አላወቅሽው መሰለኝ። ተጫዋች እንደዚህ ነው የሚጫወት፣ እንዲህ ነው መጫወት። ከኛ ጋርም ካራባው ካፕ በሜዳችን መተሽ እንደዚህ ብትጫወሽ ሙዳችን። ዌስትሃም ፈርስት ሃፍ ትክክለኛ ፈርስት ሃፍ ኤፍሲ ማለት ዌስትሃም ሁሉም ላይ ፈርስት ሃፍ ያገባባቸውና ሰከንድ ሃፍ ባናቱ መተከል። የሚገርም ካምባክ ማለት የሚገርም ካምባክ። 5 ጎል ፕሪሚየር ሊግ ላይ ካየን እኮ ስንት ጊዜ ማ አንቺ ጽድት ያልሽ ፖዚሽናል ፉትቦል ማናጀር ማለት ነው። አሁን ዳይሬክት ፉትቦል ነው ማለት ዳይሬክት ፉትቦል 3 ወር ከዘለቅሽ በዚህ እናደንቅሻለን። ሳያምር ቀርቷል። ኤክሳይቲንግ ፉትቦል ነው የምትጮቹ። ሃይ ሪስክ አባቴ ተመችቶናል። ያበደ ጨዋታ ማለት ነው። 5 ጎል ማን ያረካ ነበር። ማንቼና ሊቪዎች ቋጥሮ አልተሳኩላቸው። ሃንግማን እኔ አይመለከተኝም። መቼስ ማትመጪልኝ ከሆነ ትመጪልኛለሽ። አዝናናሽኝ ሊቤና ማንቼን አቃጠልሻቸው። ምክንያቱም ማንቼ ከመቋጠር ወደኋላ ወንድም ጥላ የሚባል ነገር የለም። በጥቅም ነግሬሻለሁ። ማን አትሰከሺ። ኮንግራቹሌሽንስ። ስለ ቼልሲ በስተመጨረሻ በነፃነት የምሰራበት ሀገር ገብቻለሁ። እየሳክ በቃ ቼልሲ ይችላል፣ ሃንግማን ይችላል፣ ሊሸነፍም አልፈራም። ቼላው ምን አይነት ካምባክ ነው? ፈርስት ሃፍ 2-0 ሰከንድ ሃፍ 3-2 ዚስ ቼልሲ። ዌስትሃም አንቀለቀለሽ እኮ አንቺ ወራጅ ቀጠና አንቀለቀለሽ። እሳይ ደግ አደረገሽ ዌስትሃም፣ ደግ አደረገሽ። አሳይተው ነሱሽ። አንቺ ወራጅ ቀጠና 18ኛ ቁጭ እንድትይዘው ምንም ነጥብ የለም። ከኔ በታች ያላችሁ ነጥብ የሚባል አታገኝም መቼም። ሮዚና ከመጣ ጀምሮ ሮዚና እየጋበዘ ነው የሚለጥፋቸው። በቃ እያስገባ ሮዚናን እያሰማ ማለት ነው። ቼላው ያንተ ውለታ በዛብኝ። በቃ ትችላለህ። ሪሞንታዳ ይልሃል ነው ጀማው። ሪሞንታዳ ምን አይነት ኳስ ነው ያየነው እንዴ? ምን አይነት ካምባክ ነው ያየነው እንዴ? ቼላው ምን ሆነ ነው? እንዴት አባቱ የሚያምር ኳስ እንደነበረ ጋይስ። ሁሉ ነገር የነበረው ጨዋታ ነው። በቃ ፈርስት ሃፍ ላይ ዌስትሃም ጥንቅቅ ያለ ቡድን፣ ሰከንድ ሃፍ ደግሞ ቼልሲ ጥንቅቅ ያለ ቡድን። በቃ ጥንቅቅ ማለት ነው። እንዴት አባቱ የሚያምር ፉክክር የነበረበት ጨዋታ ነው። በእናታችሁ ጀማው ቼልሲ 3-2 በሆነ ውጤት አሸነፈ። ማሸነፊያውን ጎል ግን ኤንዞ ቀረቀረው። ባለቀ ሰዓት በሽረፍራፊ ሰከንዶች የታየ ትልቅ ተአምር ነው ጀማው። በተጨማሪ ደቂቃ ያስቆጠረውና ረበሸ ሜዳውን። ማን የኩክሬላ ጎል ግን ትልቅ መስዋዕትነት ከፍላን ያገባችሁ ማን ያንቴስታ ሲወረወር በጫማ ጥፊ ብሎት ቢሆን ኑሮ ያቺ ተጫዋች በቃ ተንከባላ ፌን ተበልታ ነበር ማንዬ። ለማንኛውም ግን ቼላው ማለት ነው ጀማው 3-2 በሆነ ውጤት አሸንፈው አሁንም የሻምፒዮንስ ሊግ ፉክክሩ ላይ እንዳለ እንግዲህ አስረግጧል። ከዛ ውጪ የትማሄድ። ለማንኛውም ይመቻችሁ ቼልሲ ፋንስ ይመቻችሁ። የሚገርም ኳስ ነው ያየነው። የሚገርም ማለት ነው። አረ ቼልሲ ከምባክ ዋው እንዲቻላል 3-2 በስመ አብ ከ2-0 መመራት ተነስቶ ቼልሲ በሜዳው ማለት ነው ዌስትሃምን 3-2 አሸነፈ። በስመ አብ እኔ ባይዞ ከጨዋታው በላይ አረ ምን አይነት መዝናኛ ነው መጨረሻ ላይ ያየነው። አዳማ ቶሮሬ ግን አርበደበዳቸው። ፔድሮ ኔቶን አርበደበደው። ሊበላው ነው እንደሄደው እጅግ በጣም ያስቅ ነበር። መጨረሻ ላይ የነበረው ፍስፍስ ማለት ነው። ከምሬ ነው የምላችሁ። ቪዲዮ ምናልባት አሁን ተቆርጦ ሊወጣ ይችላል። እዩት። ከምሬ ነው የምላችሁ። እጅግ በጣም አዝናኝ የሆነ ነበር መጨረሻው ማለት ነው። ያው ለቶዲቦ ቀይ ካርድ አይቷል ማለት ነው የዌስትሃሙ ተከላካዩ ማለት ነው። ለማንኛውም ቼልሲ ዛሬ እንዲያሸንፍ አልፈለኩም ነበር፣ ግን ጀግና ናችሁ ከምር ዋው። ምን አይነት ጨዋታ ነው የተመለከትነው? እኔ ዛሬ ከ2-0 3-2 ካምባክ ቼልሲ እንደዚህ ነገር እኮ አናይም። በቃ የእኔ ይሄ የሲዝኑ ምርጥ ጨዋታም ለመባል በቃ ምንም ያንሱ ያመቱ ከዚህ የተሻለ ካልተመለከተ በስማም ካምባክ ፈርስት ሃፍ ለተመለከተ አሁን ማን ነው ቼልሲ እንደዚህ ይሰራል ለምትጠብቀው? ፕሬሲንግ ጠለው ሰከንድ ሃፍ ቼልሲ ረበም ቤቴ እኔ አንድ ጥያቄ ሆነብኝ ማለት ነው። እንደው ብትጣላ ከትራውሬ ጋር ትጣላለህ። እኔ ፔድሮ የቶዲቦ ኳስ ማለት ምንም የማያከራክር ቀይ ካርድ ነው፣ ግን ከትራውሬ መሮጥ እኮ ነው ያለብህ። ቼልሲ ግን ማለት ነው እኔ እንደዚህ አይነት ጨዋታ እኔ ቦን ማለት ነው የመጀመሪያውን ግብ ሳይ ደነገጥኩኝ። ዞረ እኮ በቃ እንዴው አስቦም አልመጣውም፣ ዞሮ ነው የገባው በቃ። ከዛ ፔድሮ አረገ ኩኩሬላ። አረ በስመ አብ ቼልሲ ቼልሲ አሰልጣኝ ግን የምር ሀከር ነው መሰለኝ እንዴ። ከ2-0 3-2 አላሸነፋችሁም ዌስትሃምን። እኔ እኮ ዛሬ ዌስትሃም ኑኖ ስፕሪቶ ሳንቶስ ይከላከላል ብዬ እኔ ደስ ብሎኝ ነበር። ምንድነው
መነጽር አደረገ የፈጠነ ጥቅጥቅ ምናምን ነገር ምናምን ሀክ ወይኔ ዌስታ ባለቀ ሰዓት ላይ እዛ ተደባድበው ምንም ላይፈጥሩ ነገር አረ ወይኔ ምንድነው የሚሰሩት ምንድነው ጆ ፔድሮ በጣም ነው የሚችለው ይላችሁ ልንገራችሁ በጣም ይችላል ጆ ፔድሮ ዛሬ በሱ ምክንያት ነው ያሸነፋችሁት ማን ቴስታ 2-0 የተመራችሁ አውት ኦፍ ኖዌር እሱ ነው የሰጣችሁ ራሱ የሚገርም ጎል ቴስታ ገባላችሁ ከዛ በኋላ ምን አይነት አሲስት ነው ያደረገለት ለዚህ መምታት ይችል ነበር ግን ከትባክ አደረገለት ማን በጣም ይችላል ጆ ፔድሮ በእውነት እንደ አጥቂ አይደለም እየጮተ ያለው ይላችሁ እንደ ፕሌይ ሜከር ነው እየጮታላችሁ ያለው ማን ፓልመር ግን ምን ፓልመርን እያያችሁት በጣም ጎስት እያደረገ ነው ከስንት ጨዋታ ዛሬ ወደ ሰማይ የመተው ኳስ የት እንደሄደ አይታወቅም ገባና አውጣው ባክ ቱ ባክ ካም ባክ ይላል ፈርስት ሃፍ አልቋል ምናምን ብለህ ማለት አላለቀ ሰከንድ ሃፍ ነው ሀከም እናረጋው ሰከንድ ሃፍ ሰዓቱን ጠብቀን ምን አረግን 3 ሰጣት አረግን እንዲህ ማለት ምን ሲጀመር ሮቴት ባናረግ ያንን ሁሉ ማለት ፈርስት ሃፍ ነበር ምናጋያቸው ነው ፈርስት ሃፍ የሚያልቅ ጨዋታ ነበር ሮቴት ማረጋችን ነው ዌስት ሃምን እንዲህ ያረጉ ቶዲቦ ቀይ ትበላል ቀይ ማለት እንዲህ እኛ ላይ ነው ይሳካው እኛ ላይ ይሳካው ይሄ ነው የለም በቀላሉ ነጥብ መጣል የለም እስከ መጨረሻው አለን ታቻላል ኤንዞ ፈርናንዴዝ ኦቨርሬትድ ነው ኦቨርሬትድ ነው ተቃለዳለ እንዴ በጣም ኦቨርሬትድ ነው ከየት አባቱ በጥሩ ያገባው ያንን ኳስ ጆ ፔድሮ ሁሌ ነው የሚችል ሁሌ ኩኩሬላ መሬት ላይ ሄዲንግ ይገጫል መሬት ላይ ሄዲንግ ይሄ ነው ካምባክ ይቻላል የሰሞኑን የቼልሲን እንቅስቃሴ ለተመለከተ አንድ እግር ኳስ ደጋፊ ማለት ነው ያራዳ ልጆች ቼልሲ ይሄንን ጨዋታ እንደሚቀለብሰው ተረጋግጠ ነው የምትገባው ነው ምን ሌላ ጨዋታ ውስጥ አገባም ቼልሲ የሚገርም መንፈስ ላይ ነው ያለው ያራዳ ልጅ ማለት ነው የሚሰማው ታሪክ የለም አብሶ ትንሽ መሸት አርገ ሳብ ካረከለት ያራዳ ልጅ ጨርግዶ ነው የሚያልፈው ችግር የለበትም ነው ማለት ጠገን ነው የምትይዘው እዛው ተረጋግተ እዛ ጋር አቀብላ አናግሬ ነው የሚል አልቃልድም ዌስታም ጋር እንቀላለድ እስቲ እንየው ገና እኔ ከአርሰናል ጋር ጨዋታ አለብኝ ብሎ ተጫዋቾችን ቀንሶ ቢገባ ዌስታም ከኔ ውጪ ወደ ውጪ አለ ሁለት ጎሎችን አስቆጥሮ ጭራሽ ለሶስተኛ እንደረደራሉ አለ እንደዛ አይደለም እና ጆ ፔድሮ ምን እንደጀመሩ በምን አይነት መንገድ እንደመጡ ማለት ታወቀ ፒንሳ የሆኑ ተጫዋቾች ያራዳ ልጅ ኩኩላላም ገባች ፔድሮም ገባ እዚህ ጋርም እንደምታየንዞም ያራዳ ልጅ ከንቲባ ነው በቃ እንደዚህ ጀምሯል ቼልሲ ኧረ ቀልድም ፈርስት ሃፍ 2-0 ሲመራ ወጣለ ሰከንድ ሃፍ 3 ጎል አስቆጥሮ ማለት ነው 2-3 አሁን ቼልሲ ሜዳ ውስጥ እሱ በፈለገው መንገድ ብቻ ኳስ እንድትጮትል ይፈቅድ የጀመረ ቡድን ሆኗል ያራዳ ልጅ ሲፈልግ ገብቷል አሁን አዲሱ ቅዳቸው ሲፈልግ ቼልሲ ሲፈልግ ታገባለ ቼልሲ ሲፈልግ ደግሞ ብዙ ያገባባል ይሄ ቼልሲ አጣጣፍ ነው ገብቷል ጉድ ነው ዘንድሮ ከቼልሲ ጋር አጎለ ሰዓት ነው ቼልሲ እየነቅ ያለበት መንገድ ትንሽ ቀደም ቢል እንደው ማስጊ ነበር ያራዳ ልጅ ለቶፕ ፎሩ ግን እየባሰብኝ ነው ብሏል በቃ እየበሰጨኝ ነው አለ ቼልሲ ሐሳብ አስተያየት ኮሜንት ላይ በደም ሼር ኮፒ ሊንክ ይደረግ ጉድ ነው ጎብዬ የተናቀ ያስረግዛል አይደለም የሚባለው ይሄ የቼልሲው አሰልጣኝ ማለት ነው ኦን ፋየር ዛሬ 2-0 ፈርስት ሃፍ ተመርቶ ቼልሲ ምን አይነት ካምባክ ነው ይሰራው አሰልጣኙ ሲቀጠር ከስታርስበርግ ነው ምናምን በቃ ቼልሲን መጫወቻ አረጉት ምናምን ብሎ ሁሉም የቼልሲ ደጋፊ እርግጠኛ ነኝ አንድም ይሄ ሰውዬ እንደዚህ ይሆናል ብሎ የጠበቀ የለም ይችላል ቼልሲ ከገባ 7 ጨዋታ አደረገ 6ቱን አሸነፈ አንዱን ተሸነፈ ከአርሰናል ካራቦ ካፑን 19 ጎሎች አስቆጥሯል የቶፕ 4 የሚገርም ፉክክር ልናይ ነው በሊቨርፑል ቼልሲና ማንቸስተር ዩናይትድ መሃል የሚገርም አውልቀው ማሊያውን እኔም ላውልቀው ወይ እኔ በስመ አብ እኔ ቪዲዮ ሰርቼ አይወጣልኝም ይሄ ሞመንት በኢየሱስ አልገባችሁም በቃ አልገባችሁም ምን አይነት የደስታ ስሜት እንዳለኝ አልገባችሁም እንኳን ደስ አላችሁ የእውነት የቼልሲ ደጋፊ ይረዳኛል እንዴት አይነት ጣፋጭ ይውለቅ የእውነት ይውለቅ ባህላችን ልክ ነው መነጽር ያደረገ ሰው ዕውቀት አለው በቃ ቀያሪው ትክክል ነው ሰካ ዕውቀት አለው መነጽር ያደረገ ሰው ሲጀመር ዕውቀት አለው ይመችህ ሮዜነር አበደው እኮ በቃ እንደዚህ አይነት ወኔ እንደዚህ የቲም ፍቅር ያለው አሰልጣኝ ናፍቆኝ ነበረ ምንሸነፍ መስሎ ነበር ወይ በኢየሱስ ምን አይነት ጨዋታ ነው
በስመ አብ ምን አይነት ሰከንድ አፍ ነው! ዋት ጌም! ኧረ ቼልሲ ይለያል በኢየሱስ። አንጀቴ ቂቤ ጠጣ፣ አንጀቴ ቂቤ ጠጣ። ትችላለህ ጆ ፔድሮ፣ ትችላለህ ጆ ፔድሮ። ለብራይተን እንጨምራለን እኛ። ቴንኪው ብራይተን፣ ቴንኪው ብራይተን። ኩኩ ገብታ አረጋጋችሁ የነዛን ሁለት ደንባሮች ቦታ ኩኩ ገብታ አረጋጋችሁ። ኧረ በስመ አብ ጋርናቾ በአካዳሚ ተጫዋች ያልነውን ከንስለኗል። ሲጀመር ጋርናቾ ለምን ወጣ? ጋርና አዋረዱኝ። እናንተ ድግስ ደግሶ ሲቀልም አቋ አፒ ነበር። እኔ በቪዲዮ ነው የቀለልኩት። ያራዳል እግር ኳስ 45 ደቂቃ አንሶ ነው ቤተሰብ። እናንተ ሲጀመር ማለት ነው ቀጥታ አሁኑኑ ነው መውረድ ያለባችሁ። አሁኑኑ የቼልሲ አሰልጣኝ ሮዜኔር እናቴ ትሙት ጋይስ፣ ቡዳ የሆነ አሰልጣኝ፣ የተረገመ አሰልጣኝ። ወይኔ በቤንች ገብቶ አጓጉቶኝ። ምን ሲጀመር ነው ቼልሲ ላይ ቪዲዮ ምን አሰራኝ? እናንተ 30 ምናምን ነጥብ እኛ 50 ምናምን። የቼልሲ ደጋፊዎች ማለት የቀደሙን ቪዲዮ ካዩ በኋላ ቀጥታ መጥተው እንዲህ ሊያንቁኝ ነው የሚፈልጉት። ይመቻችሁ፣ እንኳን ደስ አላችሁ። በቃ ማክሰኞ ወደ አቋም ትመለሳለህ። ቀለልኩ። አቻለቀ ብዬ ቪዲዮ ምናምን ልሰራ ተዘጋጅቻለሁ ማለት ነው። 3-2 2-0 ከመመራት ቼላው ያራዳ ልጅ 3-2 በሆነ ውጤት አሸንፏል ማለት ነው። እቺ ፕሮፌሰር የዋዛ አይደለችም ጋይስ። ወይ ፈርስት ላይ ላፓሌ ተሳስታለች፣ ወይ ደግሞ ቅያር ላይ አደገኛ ሰው ናት ማለት ነው። ሁሉም ቅያር በሚባል ደረጃ ነው የሰራው። ፎፋና ነው፣ ኩኩሬላ ነው፣ ጆዋ ፔድሮ ነው ቀይሮ ያስገባው። ሶስቱም በሚባል ደረጃ ሰርቷል። እብድ ነው የነበሩት ማለት ነው። ፈርስት ላይ ላፓሌ ተሳስታለች። ጋርናቾ ምናምን ቋሚ መሆን የሌለባቸው ተጫዋቾች ናቸው። ለማንኛውም ቼሎ አሪፍ ድል ነው። ከኔ ከፍ ብለሽ ተቀምጠሻል ዛሬ። ያው ነገር ረከባችኋለሁ እንዳይደብራችሁ። ይመቻችሁ የቼልሲ ደጋፊዎች። አረ ይሄ ቲም ምን አይነት ጨዋታ ነው? አረ ይሄ ቲም ምን አይነት ጨዋታ ነው ያየነው? በእግዚአብሔር አረ ቼልሲ፣ አረ እኔ በቃ ትለያላችሁ፣ መድኃኒዓለምን ትለያላችሁ። በቃ እኔ ዛሬ አበድኩኝ። በቃ ዛሬ ጨለልኩ። ሚኮስ ፐርስን ይሆንኩ ዛሬ ጨለልኩ። ተመስገን ጆዋ ፔድሮ፣ አንተን የወለደች እናት ማለት ነው። እኔ አመስግንልኝ፣ እናትን ሳምልኝ፣ በቃ ሳምልኝ። ጠማደው እንዲህ ጠማደው። ፎፋና ምን አይነት ክሮስ ነው? ኩኩሬላ ምን አይነት ቅያሪ ነው? አሰልጣኛችን ምን አይነት ቅያሪ ነው? ፈርስታፍ ተቃጥዬ አርሬ አንተ ጋርናቾ የሙዝ ላጭ ልጅ አንተ እዚህ ቲም መኖር የለብህም። ሁለተኛ አንተ ባዲያሽ የጭላዳ ልጅ ዝንጀሮ፣ ሁለተኛ እዚህ ቲም እንዳላይ። ኧረ ሰከንድ ሃፍ ኤንዞ ፈርናንዴዝ ምን ላድርግህ? ጆዋ ፔድሮ ዛሬ ከጉድ ነው ያወጣህን። ከጉድ አሰልጣኛችን። አሁንም ማስተካከል ያለብህ አንድ ነገር አለ። በቃ አንድ ነገር አለ። ሁሌም መጀመሪያ እንትንህን ፈርስት ሃፍ ያለን ችግር አስተካክል። በቃ ሰከንድ ሃፍ ግን ማለት ነው ይለያል። የሰው ልጅ ይሳሳታል። አዎ ይሳሳታል። መቋጠር የሌለበትን ጌም ይቋጥራል። ከፕሮፌሰር ጋር መሳፈጥ እኮ ድሮም እኮ ምንም የማይመስል ነገር እኮ ነው። በቃ ጀለስ መረጽር አድርጋ ስገባ እኮ በቃ ፕሮፌሰር እንደሆነች እኮ ግልጽ እኮ ነው። በቃ የሚቀምረውን ይቀምራል። ባለቀ ኩኩሬላ ምን ነው የሚሰራው እዛ ጋር? ምን ልትሰራ ነው እዛ ጋር የመጣኸው ነው? እኔ 10 ቁጥርና አጥቂና ምን ነው የምትሰራው እዛ ጋር? የሌላውን እንትን ጠብቆ እሱ ቴስታ የሚያገባው ማነህ አንተ? ማነህ? ጆዋ ፔድሮ ጎልና አሲስት ወጣፋክ ምንድን ነው? እኔ ነገር እያማረኝ አይደለም። ዋይ ቋጠሮ እየተሳካልን አይደለም። አሁን እኛም እኮ ዞር አሸነፈውን ቶፎር ቼላው ጀማው እናንተ እያላችሁ እንዴት አካውንት ይመታል? ጀማው የአርሰናል ፋሚሊ እያለ እንዴት አካውንት ይመታል? ጀማው እንዴ ኮፒ ሊንክ አድርጉት። የቼልሲ ጨዋታ ምን አይነት ድንቅ ጨዋታ ነው ጀማው። የሚገርም ሬሞንታዳ። አረ ዲቻው ቀጣይ ከአርሰናል ጋር ነሽ። ካራባኦ ካፕ በረንብ ትፈተኛለሽ። ይሄ ደንቆሮ አሰልጣኝ በረንብ የሚፈተንበት ጊዜ ነው። እስካሁን ጥሩ አካሄድ እየሄደ ነው። የሚገርም ጨዋታ ዛሬ የሚገርም ኤንዞ የሚገርም ጨዋታ የሚገርም
እና ያሴ ፋሚሊ ኮፒ ሊንክ ያስፈልጋል። ጀሞ ኮፒ ሊንክ ይደብደብ፣ ጀሞ ይደብደብ። አካውንት ተመቷል። ጀሞ ይደብደብ። እንዴ እናንተ ያላችሁ የሊቪ ፋሚሊ የፉትቦል ፋሚሊ በእናታችሁ ይደብደብ። አንዴ ኮፒ ሊንክ ጀሞ ኮፒ ሊንክ አድርጉት። ሞቅ እናድርገው። ጀሞ ይመሻችሁ። ምን አይነት ቼልሲ ነው የተመለከትነው? ሁላችንም ኮንበራችን ተነስተ ለቼልሲ ማጨብጨብ አለብን። ከ2-2 3-2 ሲጀመር ዌስትሃም ቼልሲን 2-2 እንዲመራ ያደረገው ኖ ቼልሲ ማረም አሰልጣኙ ማለት ባለቤቶቹ ናቸው። ምን ብለው ያምናሉ መሰላችሁ? የሚታወቁ ወርክ ክላስ ተጫዋቾች ኦልሬዲ ይታወቃሉ ዋጋቸውም። ስለዚህ ቤንቾቹ ግን የማርኬት ቫልዩአቸው ወይም ደግሞ የመሸጫ ዋጋቸው ማደግ አለበት። የሚያሳድጉት ደግሞ በጣም የሚያስቃችሁ ነገር ፕሪሚየር ሊግ ላይ ናፖሊን አሸንፎ የመጣ ናፖሊን አግለብልቦ የመጣ እሳት የሆነ ቡድን ቤንች ለምን የሚገባው ተጫዋች መሸጥ አለበት። የቼልሲ ጠላት ከረንትሊ የቼልሲ ባለቤቶች ናቸው። አሰልጣኙም ቡድኑም አይደል። ቡድኑማ ቋሚውን ይዞ ሲገባ ለማንም የሚመለስ አይደለም። እሱን በተደጋጋሚ ጊዜ ያየን ነው። ቼልሲ ግን ዛሬ ይችላል። ከ2-2 3-2 እብደት የተሞላበት ጨዋታ ተመለከትን ጋይስ። በፈጣሪስ ምን አይነት ጨዋታ ነው የተመለከትነው? ቼልሲ ከዌስትሃም ማይ ጋድ ኤንዞ ፈርናንዴዝ ፓፓ እብደት የተሞላበት ካምባክ ጋይስ። ፈርስት ሃፍ ዌስትሃሞች ቼልሲ 2-0 እየመራ ወደ ረፍት ወጣ። ከረፍት በኋላ የተመለከትነው ቼልሲ ሌላ ነበር ጋይስ። እነ ጋርናቾን ምናምን ቀያይሮ አስወጥቶ አዲሱ አሰልጣኝ ማይ ጋድ ጋይስ ጆ ፔድሮ ተቀይሮ ገብቶ 1 ጎል 1 አሲስት ለዛውም የማሸነፊያውን ግብ ለኤንዞ ፈርናንዴዝ አሲስት ያደረገው ተጫዋች ጆ ፔድሮ ነበር። ምን አይነት አስገራሚ ጌም ነው ያየነው በፈጣሪ ስም። በእናታችሁ ይህን ጨዋታ በቃ የትም ብላችሁ እዩት። ቼልሲ በስታንፎርድ ብሪጅ ካምባክ አድርጎ 3-2 በለንደን ደርቢ ዌስትሃምን አሸንፎ እንግዲህ 4ኛ ደረጃውን እንዳስጠበቀ ነው። ያበደ የተንቀለቀለ ጨዋታን ያየነው ጋይስ። እስቲ ይህንን ሌላ ታሪክ የተመለከትንበትን ጨዋታ በአንድ ቃል ገለጹት ጋይስ። ኮሜንት ሴክሽን ላይ ሀሳባችሁን እፈልጋለሁ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ላ ኢንዞ ፈርናንዴዝ ምን አይነት ነገር ነው ያስመለከታችሁ? ቸለው ምን አይነት ነገር ነው ያስመለከታችሁ? ምንድነው እንደዚህ ይቻላል እንዴ? የሆነ የአርሰናል ጎረቤት መሆናችሁን እኮ በትክክል ነው ያስመለከታችሁ። ለሚቀጥለው ከኛ ጋር ለምታደርጉት ጨዋታም ቆንጆ ስቴትመንት ይሆናል ብዬ ነው የማስበው። ጥሩ ሳትሆኑ ከምትመጡ ጥሩ ሆናችሁ እንድትመጡ ነው የምንፈልገው። ምክንያቱም ጥሩ ሆናችሁም ስለማታሸንፉን ማለት ነው። ታግ ለዛሬው ጨዋታ እግዚአብሔር ሰከንድ ሃፍ ለተመለከትነው ጨዋታ ኤንዞ ፈርናንዴዝ ኦቨርሬትድ ኤንዞ ፈርናንዴዝ በጣም ነው የሚችለው። እግዚአብሔርን ይሄ ልጅ በጣም ነው የሚችለው። በሰከንድ ሃፍ 3 ጎል ከ2-2 ሪሞንታዳ ነው ያስመለከታችሁ። ትችላላችሁ፣ ለዛሬ ትችላላችሁ። ቀጠኛ ጥጋችሁን ስለምናስይዛችሁ እንዳልኳችሁ እንደዚህ ጥሩ ሆናችሁ መምጣታችሁ ጸዴ ነገር ነው። ስቴትመንት ስለሚሆናችሁ ማለት በኋላ ጥሩ ሳይሆን ዌስትሃም ማሸነፍ ምናምን አንፈልግም። እኛን እንደዚህ ነገር አይመችንም ማለት ነው። ለንደን አኩርታችኋል። የለንደን ሁለተኛው ቡድን ይመቻችሁ። ምን አይነት ግም ያየው! ምን አይነት ተአምር ነው! ቼልሲ ያሳያችሁ። አምኜ ለቼልሲ ቀጥ ሄጄ በደህና ብር ቼልሲ ምን አይነት ተአምር ነው ያሳያችሁ። ፈርስት ሃፍ 2-2 እየተመራ ቼላ ወንድም ጥላ ተቸላላችሁ። ኧረ አስደመሙን። ቼልሲ ፋንስ እንዴት ነው የምችሉት? ምን አይነት ድራማ! ዚስ ኢዝ ፉትቦል። ለዚህ ነው እግር ኳስን የምንወዳት። ድራማ እዴ! እዚህ ጋር ደግሞ የተፈጠረው ጦርነት! ኧረ ጉድ! ይሄ በትክክል ቀይ ያሰጠ ምንም ማያከራክር ቀይ ያሰጠ ነገር ነው የተሰራው። ፔድሮ ገደለው። ሌላው ትችላላችሁ። ምን አይነት ጨዋታ ነው! ቼላው ሰከንድ ሃፉን ቀየሩ። ጋርናቾን ሲቀይሩ በቃ እነሱም ተቀየሩ። አቤት! እኔ ምን አይነት ስሜት እንዳላችሁ አላውቅም። ጋርናቾን እስቲ የቼልሲ ደጋፊዎች ኮመንት ላይ ንገሩኝ። እኛን አቃጠለ፣ እናንተንም እያቃጠላችሁ ነው። የሚገርም ሰከንድ ሃፍ ነው። የሚገርም ካምባክ ከ2-2 ነው 3-2 ያለቀው የጨዋታና ያበደ ሰከንድ ሃፍ ነው ያሳለፋችሁት። የመጨረሻው ሞመንት ራሱ ቀይ ካርዶች ምናምን ተመችቶኛል። በቃ ጨዋታ እንደዚህ መሆን አለበት። ያበደ ጨዋታ ነው በምሽት ያሳያችሁን። ይመቻችሁ። ቲክቶክ ምን አይነት ነገር እንዳመጣ እናቀም ከቻላችሁ ሪፖስት ምናምን እንዳይረሳ። አይነት ካምባክ ነው ጋይስ፣ ምን አይነት ካምባክ ነው! ቼላው ካምባክ አደረገ። በቃ ቁርጥ የዩናይትድን ካምባክ ራሱ ቼላው ማድረግ ይችላል ማለት ነው። በቃ ቁርጥ በቃ
ምን አይነት ካምባክ ነው የተመለከትነው? ሲጀመር የአሰልጣኙ ድንቁርና እንዴት ነው ጃኦ ፔድሮን አስቀምጠህ ደንቆሮ ጋርናቾን ልታስገባ የምችልበት ምክንያት እኔ ምንም አልገባኝም። በቃ ምን አይነት ካምባክ ነው? እኔ ስለ አሰልጣኙ አላወራም፣ ግን ምን አይነት ካምባክ ነው የተመለከትነው? በቃ ቼላው ይችላል። እኔ እኮ የለንደን ኩራት ነው ስለ በምክንያት ነበር እኮ በቃ ቼላው የለንደን ኩራት ነው ብያለሁ እኮ። ወይስ ዳም ወስዶ ልጥፍ ነው ያደርጋት? በቃ ለዛውም አሳይቶ ነው ይነሳት፣ አሳይቶ ማለት ነው በቃ ይሄ አርሴናል በየዓመቱ ዋንጫ የሚያጣበትን መንገድ በትክክል በዛሬው ጨዋታ ላይ ተመልክተናል ማለት ነው። ምን አይነት ጨዋታ ነው? ምን አይነት ጨዋታ? ምን አይነት ካምባክ! ቼላው በጣም ይችላል፣ የምር ቼላው በጣም ይችላል ማለት አረ ወይኔ አረ ወይኔ አረ ወይኔ ካምባክ ኤፍሲ ይላል ለኤንዞና እዛ ለጆዋ ፔድሮ ቶሎ ብላችሁ አሁን ሆኖ ደሞዝ ጭማሪ እንዲህ ነው የምትችሉት? ወይኔ ካምባክ እንዲህ ደስ ይላል፣ ካምባክ እንዲህ ደስ ይላል። አረ ወይ 5-0 ምናምን ያሸነፍኩኝ መሰለኝ። አረ በለ ወይስታ ወይ ሰከንድ ሃፍ ገብታችሁ ነው ቶዲቦ 2-1 ላይ እየሳክ ነበራ፣ ገብተህ ታለቅሳለህ። እዛ ስትፈሳፈሱ ነበራ፣ ሄደ ለሬሊጌሽን ባትል ትፈሳፈሳል። አረ ወይኔ ዛሬ ጆዋ ፔድሮ ተቀይሮ ገብቶ ጎልና አሲስት። ምን አይነት ሰው ነህ አንተ? አረ የወርልድ ካፑ ጆዋ ፔድሮ ጋይስ ተመልሷል። ኤንዞ ፈርናንዴዝ ደግሞ በቃ ምንድን ነው የሚሰራው ለምትሉ ይኸው ይህ እንደዚህ ሞመንት ላይ በቃ አለው የሚለን ሰው እኮ ይሆን እኮ እዲ ዛሬ አረ በስማ እኔ ቃል አጣሪኝ ጋይስ፣ ቃል አጣሪኝ። በቃ ምለውን የጠፋኝ ባቻ ዛሬ ሰከንድ ሃፍ ያየነው ነገር ሮዝነር አረ በቃ ምንድን ነው የምትሰራው? ካምባክ ይፍስ ማን ይሃ ሰከንድ ሃፍ ግን አረ ይቻላል ሮዝነር። አረ ምንድን ነው እኛ ፈርስት ሃፍ እንደዛ እየሆኑን ሰከንድ ሃፍ የምንቀያየረው ነገር? አረ ዛሬ ግን ይመቻችሁ። እንዲህ እኔ በቃ ተጨንቄ ነፍሴ ልትወጣ ነበር፣ ጉድ ተሰርቼ ነበር ዛሬ ወይኔ